ተነስተልን የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት ነው። በዛሬው ቆይታችን የአማራ ክልል የማዕድን ሀብት ልማት ቢሮ በክልሉ የሚገኘውን የማዕድን ሀብት ለመጠቀም በክልሉ ከሚገኙ ዩኒቨርሲቲዎች ጋር የክልሉን የማዕድን ሀብት ለማጥናት ለመለየት የተለያዩ ስራዎች ሲሰሩ እንደነበር ይታወቃልና ከዚህ ጋር ተያይዞ በክልሉ የሚገኘውን የማዕድን ሀብት ልማት ጥናት በምን ደረጃ ላይ ይገኛል? የአማራ ክልል የማዕድን ሀብት ልማት ቢሮ ምክትል ኃላፊ አቶ ታምራት ደምሰይ እዚህ ስቱዲዮ ጋብዘን ማብራሪያ እየሰጡን ቆይታ የሚያደርጉ ይሆናል። አቶ ታምራት ስቱዲዮ ስለመጡ በተመልካቾች ስም ከልብ እናመሰግናለን። እኔም አመሰግናለሁ። ያው ከዚህ በፊት በተደጋጋሚ ሲነገር እንደነበረው የአማራ ክልል የማዕድን ሀብት ልማት ቢሮ በክልሉ ውስጥ የሚገኘውን የማዕድን ሀብት ለመጠቀም የተለያዩ ስራዎችን ሲሰራ እንደነበር ይታወቃልና በተለይ የማዕድን ሀብት ልማት ክምችት ጥናት የመለየት ስራዎች ሲሰራ እንደነበር ይታወቃልና እንደው የማዕድን ሀብት ልማት ክምችት ጥናት ልየታ ሲባል ምን ማለት ነው? ከምንነቱን ጀምረና ሌሎች ሀሳቦችን እናልሳለን። መልካም፣ እኔም አመሰግናለሁ። እንግዲህ እንዳነሳው በአማራ ክልል ማዕድን ሀብት ልማት ቢሮ ሲቋቋም በ2014 ቢሮ ሆኖ ሲቋቋም የተሰጠው ተግባር አንዱ የማዕድን አይነቶችን ቆጥሮ ለይቶና መጠናቸውና ጥራታቸውን አውቆ ለኢንቨስትመንት ዝግጁ ማድረግ ነው። ከዚህ አኳያ ሁለት ተግባራት አሉ። የመጀመሪያ ጉዳይ የክልሉን የስነ ምድር ጥናት መለየት ማወቅ እና ስትራክቸር ስሪቱን መዋቅሩን ማወቅ ነው። ይሄ ስሪት ጥናት በተመለከተ በተለይ በ2014 ወዲህ ከሁሉም ዩኒቨርሲቲዎች ጋር በአማራ ክልል ዩኒቨርሲቲ ፎረም በኩል ዩኒቨርሲቲዎች ጋር የጋራ ስምምነት ነጥብ ተፈራርመናል። የተፈራረምነው ጸጋዎችን የመለየትና ክምችታቸውን የማጥናት ነው። ከስነ ምድር ጥናት አኳያ የመጀመሪያ ጉዳይ ቀደም እንዳልኩት ጥናቶቹ የስነ ምድርን ወይም ምድርን መዋቅሯን ምን አለው፣ በውስጡ ኮንቴንቱ ምን አለ፣ ስትራክቸሩ ምን ይመስላል፣ ፎልቶቹ ምን ይመስላሉ፣ ስሪቱ ከምን ተሰራ፣ እንዴት መጣ የሚለውን ነገር የመጠናት የመለየት ነው። ይሄ ጉዳይ የማወቅ ጉዳይ የመጀመሪያው በውስጡ ያለውን ማዕድን በውስጡ የያዘውን ማዕድን ለማየት ለመለየት ኬሚካሊም ደግሞ ያለውን ኮንቴንት ለማወቅ የሚረዳ ጥናት ነው። የመጀመሪያው ማፒንግ የምንለው ወይም ጂኦ ሳይንስ ወይም የስነ ምድር ጥናት የምንለው ማለት ነው። ስፓሻሊ ወይም ማፕ የማድረግ ጸጋዎችን የት አካባቢ ምን አለ፣ የአለት ስርጭታቸው ምን ይመስላል፣ አለት ስርጭቱ ከታወቀ በኋላ በውስጣቸው ያለው የሚኒራል አይነት ቀጣይ የምናጠናው የስርጭታቸውን ክምችታቸውን ጥራታቸውን የማጥናት ጉዳይ ፕሪሊሚናሪ ነው ማለት ነው። የመጀመሪያ ጉዳይ ማፕን የማድረግ ጉዳይ ነው። ይሄ በጸጋ ልየታ አኳያ በክልሉ ቀደም እንዳልኩት ከ10 ዩኒቨርሲቲዎች ጋር ተፈራርመናል። ዩኒቨርሲቲዎቻችን በዚህ ዘርፍ በጣም ትልቅ አስተዋጽኦ እያደረጉልን ያለው ከዚህ ዘርፍ ወደ 25% ብቻ ነው ከቨር ያደረግነው እስካሁን የተጠናው ከክልሉ ቆዳ ስፋት 25 ሽፋን ይደርሳል ማለት ነው። ያለን ቆዳ ስፋት ወደ 181190 ካሬ ኪሎ ሜትር ነው። ከዚህ ውስጥ 45000 ካሬ ኪሎ ሜትሩን ብቻ ነው ያጠና ነው። ምን ማፒንግ ምንለው ማለት ነው፣ ወይም ጸጋ ልየታ ምንለው ማለት ነው። ሁለተኛ ጉዳይ ከተጠናው ውስጥ ኢኮኖሚካሊ አዋጭ የሆኑትን ማዕድናቶች ለይተን ወይም ወደ ባለሀብት ብናስተላልፋቸው ለክልሉ ጠቀሜታ ያላቸውን ማዕድናቶችን አውቀን ለይተን ዲቴይል ጥናት የምናጠናበት ማለት ነው። ዲቴይል ማለት በዝርዝር ጥናት የምናካሄድበት ማለት ነው። ይሄውም ለምሳሌ አንድ ማዕድን ከተገኘ ካለ ከተባለ አዋጭ መሆኑ ከተረጋገጠ የውስጥ ያለው ኮንቴንት የመለየት የማወቅ የማጥናት ጉዳይ ክምችት፣ ጥራት፣ መጠኑን የማወቅና የመለየት ጉዳይ ይሆናል ማለት ነው። ስለዚህ ሁለት ጥናቶችን እናካሄዳለን። ዘን ከተጠና በኋላ ወደ ላቦራቶሪ ይላካል። ያው በኋላ የምናነሳው ጉዳይ ሆኖ የላቦራቶሪ ማቋቋም ጉዳይ ደግሞ የቀጣይ ስራዎቻችን ይሆናሉ ማለት 25% ነው የክልሉን የማዕድን ሀብት ልማት ማጥናት የተቻለው። ግን እንደው በተለምዶ ይባላል አማራ ክልል እጅግ በጣም እምቅ የሆነ የማዕድን ሀብት ክምችት ያለው ክልል ነው ወደ ተግባር ከተገባ የሚሉ እንትናቸው እንደው በተገኘው ውጤት የተገኘው ተስፋስ ምን ያህል ነው? አማራ ክልል በጣም ተአምራዊና ሚስጥራዊ ማዕድን የያዘ ክልል ነው በእውነት። ይሄ ማረጋገጥ የሚቻለው በተጠኑ ጥናቶች፣ በተገኙ ፋይንዲንጎች፣ በተገኙ ግኝቶች ብዛት ያላቸው ማዕድናቶች ተገኝተዋል። በተለያየ ሚዲያም እንዳስተላለፍ ነው 25%ን በጠናናቸው ጥናቶች ውስጥ እስካሁን 51 በላይ ማዕድናቶች ተገኝተዋል። ይሄም ወደ ኢንቨስትመንት የገቡ ብዙ ማዕድናቶች አሉን። ከ51ዱ በቅርቡ እንኳን እንደምናውቀው የለሚ ሲሚንቶ ፋብሪካ ለስትራቴጂካሊ ጠቀሜታ ያለው ማዕድን
ሲሚንቶ ፋብሪካ እንዲገነባ አድርጓል። ይሄ ያገኘነው ፋይንዲንግ ምንድነው? ያገኘነው ግኝት ምንድነው? አማራ ክልል የሌለ ማዕድን እንደሌለ ማረጋገጥ ይቻላል። ሁለተኛው ድንጋይ ከሰል ነው። ከውጭ የሚገቡ ድንጋይ ከሰል ነበር። ድንጋይ ከሰል አማራ ክልል በጣም ሰፊ ቦታ ላይ አለ። በተሻለ ጥራት እንደ ባለሙያ ብንገልጸው ካሎሪፊክ ቫልዩ ምንለው ማለት ነው ከ5000 በላይ የሚገኝ የድንጋይ ከሰል መጠን ያለውና ሁለተኛው እሱ ነው። ሶስተኛው ወርቅ በዛት አለ። በብዛት ከተለያየ ቦታ ላይ ወርቅ አለንና ይሄን ጠቅላላ አድርገን ስናየው አማራ ክልል እስካሁን በደረስንባቸው እያወራን ነው እንጂ ባጠናናቸው እየተነጋገርን ነው እንጂ ሁሉም አማራ ክልል ላይ ማጥናት፣ መለየት፣ ማወቅ፣ መዳሰስ ብንችልና መድረስ ብንችል አማራ ክልል የሌለው ማዕድን እንደሌለ ማረጋገጥ ይቻላል ማለት ነው በጥናቱ። ሀገር በቀል ኢኮኖሚ መንግስት ባለፉት ዓመታት ለዘርፉ ከፍተኛ ትኩረት እንደተሰጠ ይነገራል እና እንደው ለዚህ የማዕድን ሀብት ልማት ክምችት ጥናት ልየታም እንደው አጠቃላይ ማዕድኑንም ለመጠቀም መንግስት የሰጠው ትኩረት ምን ያህል ነው ማለት እንችላለን? መልካም። የመጀመሪያ ጉዳይ ማዕድን የችግር መውጫ አይነተኛ የኢኮኖሚ አማራጭ ተደርጎ የተወሰደበት ከለውጥ ወዲህ የመጣ አስተሳሰብ የታየ እይታ ነው። ከለውጥ በፊት ምናልባት እንደምናስታውሰው ማዕድን የጭቅጭቅ፣ የንዝንዝ፣ የጠብ መንስኤ ተደርጎ የሚወሰድ ዘርፍ ነበር። ይህንን እይታ በማስተካከልና አመለካከት በማሻሻል በፖሊሲ ደረጃ ለመጀመሪያ ጊዜ የአገር በቀል የኢኮኖሚ ሪፎርም አንዱ አካል እንዲሆን ተደርጓል ማለት ነው። የመጀመሪያ ጉዳይ ይህንን የኢኮኖሚ አማራጭ አድርጎ የመውሰድ ጉዳይ ነው። እንደ መንግስትም አንዱ ከአምስቱ የብዝሃ ዘርፍ የኢኮኖሚ አማራጭ አንዱ ማዕድን ሆኖ ተወስዷል። በፖሊሲም ደረጃ ማዕድን የኢኮኖሚ ምንጭ እንዲሆን ተደርጓል። የመጀመሪያ ጉዳይ እሱ ነው። ይሄንን አይን ገልጦ ማየት የሚቻልበት ሁኔታ ይፈጠራልን መንግስት የኢኮኖሚ አማራጭ አንዱ መሆኑን በፖሊሲ በስትራቴጂ መቀረጹ አንዱ የመጀመሪያ ጉዳይ እሱ ነው። ሁለተኛ ጉዳይ በክልል ደረጃ መዋቅር ተደራጅቷል። በቢሮ ደረጃ ተደራጅቷል። የክልል መንግስት አደራጅቶታል። በዞን ደረጃ ተደራጅቷል። በተመረጡ ወረዳዎች ደግሞ እንዲሁ ተደራጅቷል ማለት ነው። ይሄ በተደራጀበት አግባብ መዋቅሩ እንዲመራ፣ ስትራክቸሩ እንዲመራ፣ ዘርፉ እንዲመራ አይነተኛ አስተዋጽኦ አለው ማለት ነው። በእውቀት እንዲመራ፣ በስትራክቸር እንዲመራ፣ በህግ እንዲመራ የሚያደርግ መዋቅር ተዘርግቷል ማለት ነው። ስለዚህ ሁለተኛ ጉዳይ ስትራክቸሮቻችን ወይ መዋቅሮቻችን ተናባቢ እንዲሆን የሚደረግበት ሁኔታ ሁለተኛ ጉዳይ ነው ማለት ነው። ማዕድን እውቀት ይፈልጋል፣ እውቀትን ይፈልጋል። ማዕድን የሚመራበት ፖሊሲ ይፈልጋል፣ ስትራክቸር ይፈልጋል። ይህንን የሚመራበት የሰው ኃይል የሰለጠነ የሰው ኃይል እንዲሆን በተለያየ ጊዜ ስልጠናዎችን እየሰጠን ነው። ሁለተኛ ጉዳይ መዋቅሮቻችንን የማስተካከል ነው። ሶስተኛው አሰሪ ህጎችና መመሪያዎችን ፖሊሲዎችን የማዘጋጀት ጉዳይ ነው። ቅድም እንዳልኩት የማያሰሩ ህጎችን የማሻሻል የማስተካከል ጉዳይ ላይ እንሰራለን ማለት ነው። ከዚህ አኳያ በክልል ደረጃም በፌዴራል ደረጃም የማያሰሩና ተጨማሪ ዘመኑን የዋጁ አዋጆች፣ ደንቦች ላይ የማስተካከልና ወደ ስራ የማስገባት ጉዳዮችን እየሰራን ነው። አራተኛ ጉዳይ ባለሙያዎች በእውቀት እንዲመሩ በክህሎት እንዲመሩ የማድረግ ጉዳይ ስልጠናዎችን በተደጋጋሚ እየሰጠና ያለ ነው። እሱን አጠናክረን እንቀጥላለን። አምስተኛ ጉዳይ ክልሉ ያለውን ጸጋ የማስተዋወቅ ፕሮሞት የማድረግ በተለያዩ ወርክሾፖች የማስተዋወቅና ፕሮሞት የማድረግ ጉዳይ ላይ አተኩረን እየሰራን ያለ ነው ማለት ነው። እንደው ከዚህ ጋር ተያይዞ አቶ ታምራት እንደው ማዕድን በሀገር በቀል ኢኮኖሚ ውስጥ ያለው ድርሻ ምንድነው ማለት እንችላለን? እንደው እዚህ ላይ ያለው አስተዋጽኦ በተለይ ከለውጡ ማግስት ያሳየው መንሰራራት የተሻለ የሚያስብል በተለይ በታዩ ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት በኩል ወደ ውጭ ኤክስፖርት በሚደረጉ ምርቶችን በሀገር ውስጥ እንዲመረቱና ሃርድ ከረንሲ ወይም የውጭ ምንዛሬ የሚያስገኙ ማዕድናቶችን ለይተን ወደ ስራ ገብተናል። ይሄ ስትራቴጂካሊ ለክልሉ ጠቀሜታ ያላቸው ማዕድናቶችን ለይተን ወደ ስራ እየገባን ነው። አሁን አርጂዲፒው በቅርቡ በክልል ደረጃ ላውንች አፕ ይደረጋል። ለሁሉም አካል የሚታወቅ ይሆናል። አሁን እየሰራንበት ያለው እስካሁን የነበረው የጂዲፒ ኮንትሪቢዩሽን ዝቅተኛ ነበር። ዝቅተኛ ነው ሴንስ ባለው አስተዋጽኦ በደንብ ተለቅሞና ተቆጥሮ ስላልተያዘ እንጂ ከዛ በላይ መሆኑን የሚያሳይ ብዙ መረጃዎችና ማስረጃዎች አሉ። ይሄንን ሊያሻሽል የሚችሉ ስራዎችን እየሰራን ያለንበት ሁኔታ ነው ያለው።
የአማራ ክልል ማዕድን ሀብት ልማት ቢሮ ከዩኒቨርሲቲዎች ጋር በክልሉ ከሚገኙ ዩኒቨርሲቲዎች ጋር ከጎንደር፣ ከባህር ዳር፣ ከሌሎችም ከወሎ ዩኒቨርሲቲዎች ጋርም የተለያዩ ጥናትና ልየታ ለማከናወን ስምምነት ላይ እንደነበር ያው ሲገለጽ ነበር። ያው በቅርቡም ይፋ አድርጎ ርክክብ ተካሂዷል። እስካሁን በተደረገው ጥናት መሰረት ምን ተከናወነ? ወደፊት ቀጣይ ያለው አስተዋጽኦስ ምንድነው? የዩኒቨርሲቲዎች በተለይ በጥናቱ ላይ ያላቸው አስተዋጽኦ ምንድነው? እንግዲህ ዩኒቨርሲቲዎቻችን በአማራ ክልል ዩኒቨርሲቲ ማስተባበሪያ ጽህፈት ቤት በኩል ቀደም እንዳልኩት ከ2014 ጀምሮ በሶስት አይነት ተግባር የመጀመሪያው በትብብር ተግባር ብለን የምንወስደው ዩኒቨርሲቲዎቻችን በትብብር የሚሰሯቸውን ተግባራት በራሳቸው በጀት፣ በራሳቸው ክህሎት፣ በራሳቸው እውቀት፣ በራሳቸው ባለሙያዎች አካባቢያቸው ያሉትን ጸጋዎች አውቀው ለይተው ቆጥረው አጥንተው ለክልሉ መንግስት ቢሮ አስረክበው ፕሮሞት የምናደርግበት የመጀመሪያ ጉዳይ ነው። ሁለተኛው አውትሶርስ የምንለው ማለት ነው። በክልሉ መንግስት ስትራቴጂካሊ ጠቀሜታ ያላቸው ማዕድናቶችን ለይተን አውትሶርስ አድርገን ለዩኒቨርሲቲዎች በመስጠት የምናጠናበት ሂደት ማለት ነው በተወሰነ መንገድ። አራተኛው የአደራ ተግባራት ብለን የምንሰጣቸው ማለት ነው። ለክልሉ መንግስት ስትራቴጂካሊ ሊድ የምናደርግበት ምንመራበት ስታንዳርድ ማኑዋል ሮድማፕ ተጠንተው አጥንተው ለይተው ለቢሮው እያስረከቡን ያለው በቀደም ያየናቸው ፕሮጀክቶች ከዚህ ውስጥ አንዱ ነው። እንግዲህ ዩኒቨርሲቲዎቻችን በቀደም እንዳልኩት በሶስቱ ተግባር ሁለት ተግባር ይፈጽሙልናል ማለት ነው። የመጀመሪያው ጸጋ ልየታ ማፒንግ የክልሉን ቆዳ ስፋት የተቀመጠውን ቆዳ ስፋት ውስጡ ላይ ምን አለ፣ ምን አይነት አለት አለ፣ አለቱ ውስጥ ምን ማዕድን እንጠብቃለን፣ መቼ ተፈጠረ፣ እንዴት ተፈጠረ፣ ውስጡ ላይ ምን አለ የሚለውን ነገር በደም ቴክኒካሊ መለየት ማወቅ ነው። ሽፋናችን ቅድም እንዳስቀመጥኩት ነው 25% አካባቢ የሚገኘው ማለት ነው። የመጀመሪያው ጉዳይ እሱ ነው። ቅድም እንዳልኩት ኦልሞስት በ10ም ዩኒቨርሲቲ ይሄንን ጥናት ይሄንን ሀብት የማወቅ የመለየት ስራ ተጀምሯል። በጣም በዚሁ አጋጣሚ ዩኒቨርሲቲዎቻችን በጣም ትልቅ ምስጋናና ክብር ለመስጠት ነው። በጣም መስጠት እፈልጋለሁ። ስራዬ ነው፣ ተግባር ነው፣ አንዱ የኢኮኖሚ አማራጭ አንዱ ተብሎ በመውሰድ ስራውን ለመስራት ያደረጉት ጥረት በጣም ከፍተኛ ነው። ይሄ ጸጋ ልየታ ወይም ሀብት ቆጠራ የአለት ስርጭታቸውን የማወቅ ጉዳይ የመጀመሪያ ጉዳይ ነው። ሁለተኛው የማዕድን ፍለጋ ክምችት ግመታ ጥራት ስራችን ነው። ከዚህ አኳያ በክልሉ ቆዳ ስፋት 2.8% ሽፋን ያለን ቅድም የጸጋ ልየታውን ሀብት ልየታውን አወቅን፣ ማዕድኑን አወቅን። ወደ ኢኮኖሚ ቢገባ አማራጭ ይሆናል ወይ፣ ወደ ቢዝነስ ቢገባ የተሻለ ጥቅም ያስገኛል ወይ የሚለውን ነገር ከተለየ በኋላ በዝርዝር ጥናት ይካሄዳል ማለት ነው። ዝርዝር ጥናት ሲካሄድ የራሱ የሆነ ቴክኒካል ፌዝ አለው፣ ስቴፕ አለው፣ ምዕራፍ አለው። ፍለጋውን ክምችት ግመታውን ይካሄዳል ማለት ነው። ከዚህ አኳያ በሁሉም ዩኒቨርሲቲዎች ቅድም ባልኳቸው በሶስት አይነት ስልቶች ጥናት ተገብቶ ወደ ስራ ተገብቷል ማለት ነው። እንግዲህ ከ2.8% ሽፋን ያለን ክምችት ግመታውን ማለት ነው። 2.85% ማለት ካለን ቆዳ ስፋት አገራት እስከ 11% ኤክስፕሎር ማድረግ ይችላሉ የሚል የባለሙያ ጀስቲፊኬሽን አለ፣ ገለጻ አለ። ካላቸው ቆዳ ስፋት ማዕድን ከተገኘ እስከ 11% ፍለጋ ክምችት ግመታ ተሰርቶ ወደ ኢንቨስትመንት መግባት እንዲችል ሪኮሜንዴሽኖች፣ ምክር ሀሳቦች ይቀርባሉ። ስለዚህ እኛ ገና እየጀመር ነው ያለ 2.8% ማለት አንደር በጣም ትንሽ ስለሆነ ቀጣይ ይሄን አስፍተን በጣም አለቀን መስራት ይጠበቅብናል ማለት ነው። ስለዚህ አንደኛ ዩኒቨርሲቲዎቻችን በዚህ ልክ ስራዎቻችንን እያገዙ ነው። ኦልሞስት በዘንድሮ እንኳ 18 ፕሮጀክቶቻችንን ተረክበናል። በሁሉም በ10ም ዩኒቨርሲቲዎች አንዱ የዩኒቨርሲቲዎችን አቅም አሟጦ መጠቀም። ሁለተኛው ጉዳይ በራስ የምንሰራው አለ፣ በቢሮ ባለሙያዎች ማለት ነው። የቢሮ ባለሙያዎች ጥናት ያካሂዳሉ። በተመረጡ ጥናቶች ኢኮኖሚካሊ አዋጭ የሆኑ ማለት ነው። ዝም ብሎ ሁሉም ማዕድን ስለተገኘ ብቻ ስለሆነ ማይጠናው በሁሉም ቦታዎች ላይ ሳይሆን በተመረጡ ጥናቶች ላይ ይካሄዳል ማለት ነው። የመጨረሻው የጂኦሎጂካል ሰርቬይ ማዕድን ሚኒስቴር የሚያግዘን ጥናት የሚካሄድባቸው ቦታዎች ናቸው ማለት ነው። ስለዚህ ጠቅላላ አድርገን ስናየው ሀብታችንን የማወቅና የመለየት እድል ያለን
ክልል መሆናችንን የሚያሳይ ጥናቶች ናቸው ማለት ነው። መልካም ከዚህ ጋር ተያይዞ ቀደም ሲል ሲገልጹ እንደነበረው በእርግጥ የተካሄደው ጥናት የአማራ ክልልን እንደ ሀገርም ያለው የጥናት ልየታ እጅግ በጣም ዝቅተኛ ነው የሚሉ ትችቶች ይነሳሉ። የክልሉ ሀብት የክልሉ ልማት በተለይ ከማዕድን ጋር ተያይዞ የተደረገው ጥናት ልየታ ክምችቱ አይነትና መጠኑ በደንብ አልተጠናም የሚሉ ትችቶች ይነሳሉና እንደው ትችቱ ምን ያህል ተገቢ ነው? እንደው ምክንያቶቹስ ምን ይኖር ይሆን ወይ? እንደዚህ ለዝቅተኛ ውጤት ለመኖሩ ምክንያቶች ይኖር ይሆን? ምንድናቸው ማለት እንችላለን? መልካም እንዳልከው በማዕድን ፍለጋና ክምችት ግመታ ከልየታ ጥናቱን በተመለከተ እንደተባለው በጣም ዝቅተኛ ነው ያለው። የማዕድን ጥናት ብዙ ቴክኖሎጂ ይፈልጋል። ብዙ የሰለጠነ የሰው ኃይል ልምድ ያለው የሰው ኃይል ይፈልጋል። ይህንን የምንመራበት ስትራቴጂ ይፈልጋል። እስካሁን ይሄ ዘርፍ ተቀብሮ የከረመ ዘርፍ ነው። በባለሙያም ዘንድም ባለሙያ ቢኖርም በሰለጠነ የሰው ኃይል ልምድ ያለው የሰው ኃይል በቴክኖሎጂ የታገዘ ወደ ስራ ለማስገባት ከፍተኛ የሆነ ጥረት ነበረ። ትችቱ ትክክል ነው። ግን አሁን ይሄ የሚፈልገው የሰው ኃይል የሚፈልገውን ቴክኖሎጂ አሟልቶ ወደ ስራ የማስገባት ለነገ የሚባል ተግባር አይደለም። ምክንያቱም የመጀመሪያ ጉዳይ የሰለጠነ የሰው ኃይል በደንብ ልምድ ያለው እያንዳንዷን ማዕድን ምን አለው የሚለውን ነገር በደንብ መለየት የሚችል ባለሙያ በትምህርት ቤት የሰለጠነ በትምህርት ቤት ያወቀውን በልምድ በኤክስፒሪየንስ በስራ ልምምድ ያዳበረ እውቀት የያዘ ባለሙያ ይፈልጋል። የመጀመሪያ ጉዳይ እሱ ነው። ይሄንን ከዩኒቨርሲቲዎቻችን ጋር ባለፈው ሙያው ስንፈራረም ወይም የጋራ ስምምነት ነጥብ ስንፈራረም ባለሙያን የማብቃት በስራ በክህሎት እንዲያድግ የማድረግ ጉዳይ የመጀመሪያ ጉዳይ ነው። አንድ ጉዳይ እሱ ነው። በዚህ ዘርፍ በጣም ብዙ ችግር ነበር። እሱን የመቅረፍና የመለየት ጉዳዮቻችን እየሰራን ነው። ሁለተኛው ቴክኖሎጂ ነው። ሶፊስቲኬትድ የሆነ ቴክኖሎጂ ይፈልጋል። ማዕድን ብዙ ቴክኖሎጂ ይፈልጋል። አሁን ዘመኑ የደረሰበትን ቴክኖሎጂ የመድረስ ጉዳይ ይፈልገናል ማለት ነው። የመጀመሪያ ጉዳይ ቴክኖሎጂ የሚጠቀም መጠቀም የሚችል ባለሙያ መጠቀም የሚችል ቴክኖሎጂ ማስገባት ይጠይቀናል ማለት ነው። ከዚህ ዘርፍ አኳያ ሁለተኛው ችግር ሆኖብን የገጠመው ቴክኖሎጂ ነው። ሶስተኛው ለጥናት ዘርፍ ቀደም በውይይታችን እንዳነሳ ነው መዋቅር ይፈልጋል። ይህን ሊመራ የሚችል መዋቅር ፖሊሲ ይፈልጋል፣ ስትራክቸር ይፈልጋል፣ እስከታች ድረስ የሚወርድ ምንመራበት ሮድማፕ ይፈልጋል። ይህንን በተደራጀ መንገድ ለመምራትና ለመስራት የሚያስችሉ ምቹ ሁኔታዎች ስላልተፈጠሩ አሁን በጀመርንበት አግባብ ከሄድን እና ከሰራን በአጭር ዓመታት በክልል በቢሮ በኩል ያቀርነው በ10 ዓመት ይሄንን ጥናት የማጠቃለል ከዛ በኋላ ስኬሎቹን የመጨመርና የማሻሻል ስራዎቻችን እየሰራን ቫሊዴት የማድረግ በደንብ ጥራቱን የመጨመር ጉዳይ በቀጣይ የሚታሰብበት ይሆናል ማለት ነው። ስለዚህ ሁለተኛ ጉዳይ እሱ ነው። ከዚህ ዘርፍ ሌላው የሚነሳው ነገር በተለይ በታችኛው አመራራችንም መዋቅራችንም በሁሉም መዋቅር በሁሉም አካባቢ መዋቅሩ የለንም። በተመረጡ 45 ወረዳዎች ነው ጽህፈት ቤት ማቋቋም የቻልነው። በስፋት እስከ ወረዳ ድረስ የተሰራጨ ጽህፈት ቤት መሸጋገሪያ ነጥብ የለው መገናኛ ድልድይ የለውም። በተመረጡ 45 ወረዳዎች ናቸው። ሀብቱ ብዙ ቦታዎች አሉ፣ ጸጋው ብዙ ቦታ አለ። ያን በደንብ ሊያጠና የሚችል ሀብቱን ለይቶ ቆጥሮ አውቆ በደንብ ሊያጠና የሚችል ስትራክቸርና መዋቅር ከታችኛው መዋቅር ላይ በደንብ ማስፋትና ማጠናከር ይጠይቀናል። አራተኛ ጉዳይ እሱ ነው። ይሄንን መፍታት ከቻልን አሁን በጀመርንበት አግባብ ባሳየናቸው ውጤቶች በደንብ መስራት ከቻል በአጭር ጊዜ ያሉን ሀብቶቻችንን ቆጥረን አውቀን ወደ ስራ የምናስገባበት ሁኔታ ይፈጠራል ማለት ነው። ሌላው የአማራ ክልል የማዕድን ሀብት ልማት ቢሮ በክልሉ የሚገኘውን የማዕድን አይነቱን፣ መጠኑን፣ ይዘቱን መለየት እንዳለ ሆኖ ጥናት ማካሄድ ክምችቱን ማወቅ አንደኛው ዘርፍ ሆኖ ቀጣይ ከዚህ ጥናት በኋላ ከዚህ የማዕድን የመለየት ክምችቱን የማጥናትና የመለየት ስራ በኋላ የሚጠበቁ ውጤቶች አሉ። ምንድናቸው እነዚህ ውጤቶች? የሚጠበቁ ውጤቶች መልካም። የመጀመሪያ ጉዳይ የመጀመሪያው በተለይ በክልል ደረጃ ያለውን ሀብት ለቅሞ ቆጥሮ አውቆ ለኢንቨስትመንት ዝግጁ ማድረግ ነው። ከዚህ ዘርፍ አኳያ ቀደም እንዳልነው ብዙ ጉዳዮችን ጀማምረናል። ቀጣይ በደንብ መስራት ይጠይቀናል። አንዱ ከዚህ በኋላ ሁለተኛው ስራችን ምንድነው?
ጥናቱን ከለየን ካወቅን በኋላ ፕሮሞት ማድረግ ነው ወይም ማስተዋወቅ ነው። በአጋጣሚ ባለፉት 1-4 ዓመታት ማይንቴክስ ቴክኖሎጂ እና ኤክስፖ የሚባል በአዲስ አበባ ደረጃ ማለት በፌዴራል ደረጃ በየአመቱ የሚካሄድ የማዕድን ንቅናቄ እና ፕሮሞሽን ኤክስፖ አለ። እዛ ላይ በአማራ ክልል የሚገኙ ማዕድናቶችን ምን አይነት ጸባይ እንዳላቸው ሀብታችንን ለቅመን አውቀን ወደ ኢንቨስትመንት የሚያስገባ የሚችል ፕሮሞሽን የመስራት ስራ ሰርተናል። ባለፉት 4 ዓመታትም ተሳትፈናል። ጸጋውን ሀብቱን በክልል ደረጃ ያለውን ሀብት ለሚመለከተው አካል የማሳወቅ ስራ እየሰራን ነው። አንዱ እሱ ነው። ከዚህ ተነስተን ዲቴይል የማጥናት በደንብ ወደ ውስጡ አይቶ በደንብ የማጥራት ስራ እንዳለ ሆኖ ማለት ነው። ሁለተኛው ለባለ ሀብቶች የሚያስፈልገውን የቴክኒካል ጋፕ ቴክኒካል ዶክመንት ማስረከብ ነው፣ መስጠት ነው። እዚህ አካባቢ ይሄ ጸጋ አለ፣ እዚህ አካባቢ ይሄ ሀብት አለ ብሎ ለባለ ሀብቱ የማስተላለፍና የመስጠት ስራ ነው እየሰራን ያለው። እሱን በተደጋጋሚ ሰርተናል። በክልል ደረጃ 2015ም ጀምረን እያካሄድን ነው። ሶስተኛው ለባለ ሀብቶች ፍቃድ የመስጠት ነው። ከዚህ ተነስተን ፍቃድ በሰጠንባቸው በተለይ ኢኮኖሚያዊ አዋጭ የሆኑ ማዕድናቶች ላይ ለይተን አውቀን የሰጠናቸው ላይ የስራ እድል ፈጠራ በተለይ ዘንድሮ አሁን 45000 አካባቢ አቅደን ኦልሞስት ወደ 18200 ምናምን የሚደርስ 227 የሚደርስ የስራ እድል ፈጠራ ለማካሄድ ጥረት አድርገናል። በዚህ ዘርፍ የተሻለ ስራ እድል ለመፍጠር ጥረት እያደረግን ነው ማለት ነው። ሁለተኛው ከውጭ የሚገቡ ምርቶችን በሀገር ውስጥ የመተካት ነው። ከውጭ የሚገቡ በሀገር ውስጥ መተካት፣ ለምሳሌ ድንጋይ ከሰር ከውጭ ይገባ ነበር፣ ግራናይት ከውጭ ይገባ ነበር። ይሄንን በሀገር ውስጥ እንዲመረት፣ ማርብል ከውጭ ይገባ ነበር፣ በሀገር ውስጥ እንዲመረት የማድረግ ስራችን እየሰራ ነው። ይሄ በተገኙ ጥናቶች በታወቁ ጥናቶች ከኛም ባገኘናቸው ጸጋዎች፣ ሁለተኛ ባለሀብቱ ራሱ አጥንቶ አውቆ እንዲገባ ወደ ውስጥ በተለይ በአማራ ክልል ገብቶ እንዲያጠና የመፍቀድና ከዛም ተነስቶ ወደ ፕሮሞሽን የመግባት ወደ ኢንቨስትመንት የመግባት ስራዎቻችን እየሰራን ነው ማለት ነው። ሌላው ከማዕድን የሚገኝ ገቢ አለ። ከሮያሊቲ ከፍቃድ አስተዳደር ሌሎች ጉዳዮች ላይ የሚከፈል ክፍያ አለ። ከዚህ አኳያ በሰጠናቸው ፍቃዶች በተገኙ ጥናቶች የተገኘ የሀገር ውስጥ ገቢ አለ። በዘንድሮ እንኳ ዓመት በዚህ በ5 ወሩ ከ100% ካቀድ ነው ከ100% በላይ የሀገር ውስጥ ገቢ መሰብሰብ ችለናል ማለት ነው። ይሄንን ቅድም ያልናቸውን ማዕድናቶችን ወደ ስራ ስናስገባ የተገኙ ዋና ዋና ትሩፋቶች ናቸው። ወደ ውጭም ሃርድ ከረንሲ ወይም የውጭ ምንዛሬም እንዲገኝ አድርገናል። ለምሳሌ ዘንድሮ ከኦፓል ምርት ከወርቅ አማራ ክልል ተደጋጋሚ ሲነሳ እንደነበረው በሚዲያ ከወርቅ ላለፉት 3 ዓመት ላይ እያቀረብን የውጭ ምንዛሬ እያስገኘን ነው። ባለፈው እንኳን ብናነሳ 120 ኪሎ ግራም ወርቅ ለሀገር ውስጥ ለውጭ ኤክስፖርት አድርገን የተገኘ ማዕድን አለ፣ የተገኘ የውጭ ምንዛሬ አለና ይሄ ከጥናቶቹ የተገኘ ፋይዳዎች፣ ግኝቶች፣ ጭብጦች፣ ውጤቶችና ትሩፋቶች ናቸው ማለት ነው። ይሄንን በደንብ በሁሉም ቦታዎች ላይ በማስፋትና በማስቀጠል ስራ መስራት ይጠይቀናል። እዚህ አካባቢ የሚፈጣጠሩ አንዳንድ የህገ ወጥነት አሰራሮች አሉ። እነሱን እያረምነን እያስተካከልን ከሄድን ከዚህ በላይ ማግኘት የምንችልበት እድሉ እንዳለን ማየት ይቻላል ማለት ነው። እንደው ይሄንን የክልሉን የማዕድን ሀብት ልማት ለማልማት ባለሀብቱ ወደ ክልሉ ቢመጣ ያለው ምቹ ሁኔታ ምን ጥሩ ሁኔታ ላይ የተቀመጠለት ምን መልካም ነገር አለ? መልካም የመጀመሪያ ጉዳይ የቴክኖሎጂ መጠቀም ነው። ማንም በየትም ቦታ ላይ ሆኖ ከየትም ሀገር ሆኖ የተገኙ ማዕድናቶችን በቴክኖሎጂ ታግዞ እኛ ፕሮሞት የማድረግ ጉዳይ ነው። አሁን ዘንድሮ እንጀምራለን ብለን ያቀርነው ወደ ስራ እየገባን ያለው የማዕድን ካዳስተርን ትግበራ ነው። የማዕድን ካዳስተር ትግበራ ማለት የተገኙትን ማዕድናቶች ባለሀብቱ ሲፈልግ የትም ቦታ ቁጭ ብሎ ኦንላይን ቦታውን አይቶ የተያዘ መሆኑንና ያልተያዘ መሆኑን አረጋግጦ ወደ ስራ ማስገባት የምንችልበት የኦንላይን አፕሊኬሽን ወይም የኦንላይን የማመልከቻ ስርዓት ለመተግበር በዝግጅት ላይ ነን ያለነው። ይሄ
የመጀመሪያው ጉዳይ ካዳስተርን ኢምፕሊመንት የማድረግ ነው። ካዳስተርን የማዕድን ካዳስተርን የመተግበር ስራ ነው ማለት ነው። ማዕድን ካዳስተር ማለት የማዕድን የሚተዳደርበት ሶፍትዌር በፌደራል ደረጃ ተለምቷል። እሱን የለማውን ሶፍትዌር በክልል ደረጃ አዶፕት አድርገን የሚያስፈልገውን ቁሳቁስና የሚያስፈልገውን ስራ ለማስጀመር ጥረት እያደረግን ያለ ነው። አንዱ እሱ ነው። በቅርቡ እንጀምራለን ብዬ አስባለሁ። ይሄንን የማሟላትና ወደ ስራ የማስገባት የሚያስፈልገውን ቅድመ ሁኔታ የማጠቃለል ስራችን እየሰራን ነው። ይሄንን በትክክል ወደ ሙሉ ትግበራ ስናስገባ ሁሉም አካል በየትም ቦታ ላይ በምቹ ሁኔታ ላይ ባለበት ሁኔታ ላይ ቁጭ ብሎ አፕሊኬሽኑን ይልካል። በእኛ በኩል እየተረጋገጠ ፍቃዱ እየተሰጠ ኦንላይን አፕሊኬሽን ይኖራል ማለት ነው። ይሄ የሚፈጣጠረው የቢሮክራሲ ስራዎችን እዚህ አካባቢ ያሉትን አንዳንድ ችግሮችን መፍታት የሚያስችል ስርዓት ለመተግበር እየሰራን ነው የሚለውን ነገር ለማንሳት ነው። ሁለተኛ የሚያሰራ ስትራክቸር ቅድም እንዳልኩት የሚያሰራ መመሪያ፣ የሚያሰራ አዋጅ፣ የሚያሰራ ፖሊሲ በደንብ ለባለሀብቶቻችን ለከስተመሮቻችን በደንብ ምቹ የሆነ አገልግሎት ለመስጠት የአገልግሎት አሰጣጥ ስታንዳርዶቻችንን ከፍ የማድረግና የማሻሻል ስራዎቻችንን እየሰራን ያለ ነው። የባለሙያዎቻችን አቅም እያሳደግን ያለ ነው። ይሄንን ከሰራን ይሄንን በደንብ በሙሉ መስራት ከቻል ለባለሀብቶች በቅርቡ የምናስጀምረው በተለይ የካዳስተር ስርዓት ስላለ እሱን ምቹ ማድረግ የምንችልበት ሁኔታ ይፈጠራል ማለት ነው። መልካም። እንደው ከዚህ ጋር ከማዕድን ልማት ጋር በተገናኘ ቀጣይ የታየው ተስፋ የሚጠበቀው ተስፋ ምን ያህል አበረታች ነው? በተለይ ማዕድናት ጋር ያሉ በክልሉ ውስጥ ያለውን የማዕድን ሀብት ከማጥናት ከመለየ ባለፈ እንደው ወደ መጠቀም ስንሄድ የታየው ተስፋ ምንድን ነው? በተለይ በኮንስትራክሽን በጌጣጌጥም በሌሎች ማዕድናት ጋር የታየው እድገትና ተስፋ ምን ያህል አበረታች ነው? የህዝብን ተጠቃሚነት የህዝብን መሰረታዊ ጥያቄ የመፍታት የህዝብን በተለይ በማዕድን ልማት ያሉ ተስፋዎችን የማስቀጠል የማስፋት ስራ ላይ በከለሚ ብዙ ነገር ተምለናል። ለሚ ሲሚንቶ ፋብሪካ አማራ ክልል በተለይ ሲሚንቶን ማቋቋም የምንችልበት ብዙ ሀብት አለን። በብዙ ቦታዎች መቋቋም የሚችልበት ሀብት አለን፣ ማዕድን ጸጋ አለን። የመጀመሪያው ለህዝብ ተጠቃሚነት የሚያስፈልጉና ቀጣይ የምንሰራቸው እንዳሉ ሆነው ይህንን የማስፋት ስራ ይጠይቀናል ማለት ነው። አሁን ሲሚንቶ በአንድ ጊዜ ብቻ የሚፈታ አይደለም። ቀጣይም ፈቃድ የሰጠናቸው አሉ። በሲሚንቶ 5 ፋብሪካዎች እንዲገነቡ ቀጣይ ፍቃድ ሰጥተናል። የማዕድን የማምረት ፍቃድ ማለት ነው፣ ሲሚንቶ እንዲገነቡ። ከዚህ አኳያ የማስፋት ስራዎቻችን ላይ እንሰራለን። የሚገርመው በጣም ይሄ አባይ ተፋሰስ የሚባለው እንኳን ለአማራ ክልል ለሌላም እንኳን ለኢትዮጵያ ለሌላም ሀገር መትረፍ የሚችል ጸጋ ያለበት አካባቢ ነው ያለውና ይህንን መጠቀም የሚችሉ ፋብሪካዎችን በደንብ የማስፋት በየአካባቢው እንዲገነቡ የማድረግ ጉዳዮቻችን ላይ እናደርጋለን። ሌላው ጉዳይ በተለይ ወርቅ አካባቢ ያለባቸውን ቦታዎች አሁንም የማጥናት የመለየት ስራዎቻችን ላይ በደንብ መጥናት ይጠይቀናል ማለት ነው። አሁን 2 ዞኖች አካባቢ ነው ያለን ወርቅ አሁን እያመረተ ያለንበት። እሱን አካባቢዎች ደግሞ በደንብ ማስፋት አሁን ጎንደር ዩኒቨርሲቲ ባለፈው ያጠናልን አለ ተጨማሪ ቦታዎችን እነሱን የማስፋትና ወደ ስራ የማስገባት ስራዎቻችን ይጠይቀናል። በዚህ ምዕራብ ጎጃምና አዊ ብሔረሰብ ዞን አካባቢ እንደዚሁ የተለዩ ቦታዎች አሉ። እነሱን የማጥናትና የመለየት ስራዎቻችን አሉ። እነኚህ የሰጡን ተስፋዎች ምንድነው? ቦታዎችን በደንብ ማጥናት ከቻልን መለየት ከቻልን ቴክኖሎጂ ተጠቅመን ማወቅ ከቻልን ተጨማሪ ቦታዎች እንዳሉ ማረጋገጥ ይቻላል ማለት ነው። ሶስተኛ ጉዳይ ከውጭ የሚገቡ ምርቶችን በሀገር ውስጥ መተካት ችለናል። ግራናይት አሁን ከውጭ እየገባ ለሀገር ውስጥ ፍጆታ ይውል ነበር። አሁን ፋብሪካዎቻችን በየአካባቢው ይሄንን በደንብ ፕሮሰስ ማድረግ የሚችሉ ፋብሪካዎችን እየገነባ ግራናይት በሀገር ውስጥ እየተመረተ ነው ያለው። ድንጋይ ከሰል በሀገር ውስጥ እየተመረተ ነው ያለው። ይሄንን ጥራቱን የመጨመር የማሻሻል ብዛቱን የመጨመር ጉዳዮቻችን ላይ ከሰራርና ማተኮር ከቻል ከዚህ በላይ መስራት እንችላለን ማለት ነው። ስለዚህ መሪ ቃላችንም ማዕድን አዲስ የንጋት ተስፋ ለክልላችን ለሀገራችን ብለን የተነሳ ነው። ሀብቶቻችን በደንብ ወደ ተስፋ ከተስፋም ወደሚጨበጥ ነገር ከቀየርን
ብዙ ተስፋ ያለን ክልል ብዙ ተስፋ ያለን ሀገር ባለቤቶች ስለሆን ይሄንን በደንብ አሟጠን መጠቀም ከቻል ከዚህ በላይ በደንብ መስራት የምንችልበት እድሉም ምቹ ሁኔታዎችም እንዳሉ ማረጋገጥ ይቻላል። ባለፈው በሰራነው ስራ ማለት ነው። የማዕድንን በተለይ በክልሉ ያለውን ማዕድን ሀብትን ማወቅ መለየት እንዲሁም ወደ ልማት ማስገባት የሚጠበቅ ተግባር እንዳለ ሆኖ እንደው ይህንን ማዕድንም ደግሞ ያለውን ማዕድን በተግባር በጥንቃቄ በህጋዊ መንገድ መጠቀም የግድ ያስፈልጋልና በተለይ ከህገወጥ መከላከል ጋር በተገናኘ እንዲሁም ደግሞ ህገወጥንም ለመከላከል እንደው ፖሊሲና ስትራቴጂ ከማስቀመጥ ጀምሮ እየተሰሩ ያሉ ስራዎች ምንድን ናቸው? የማዕድን ያው በኪስ የሚያዝ ማዕድን ስለሆነ ለህገወጥነት የተጋለጠ ዘርፍ አንዱ ማዕድን ነው። በአሰራርም መመለስ ያለብን ያሰብናቸው ያደራጀነውና ቀጣይም እየሰራ ነው ያለው አንዱ እየፈተነን ያለው ህገወጥነት ነው። ከዚህ አኳያ ህገወጥ የማዕድን ማምረት በየአካባቢው ይታያሉ። እሱን የማረምና የማስተካከል ጉዳይ ላይ ማተኮር አለብን አንዱ። ሁለተኛው ዝውውሩ ህገወጥ የማዕድን ዝውውርም እንዲሁ አለ። ይህን ለመከላከልና ለመቆጣጠር የመጀመሪያው የግብረ ኃይል የማዕድን ተቆጣጣሪ ግብረ ኃይል በየወረዳው በየቀበሌው የማቋቋምና ወደ ስራ የማስገባት ጉዳይ የመጀመሪያው ጉዳይ ነው። እሱን በሁሉም ወረዳዎቻችን የማቋቋም ስራ እየሰራን ያለ ነው። ሁለት ተግባር ይቆጣጠራል ማለት ነው። አንደኛ ህገወጥ የማዕድን ማምረት ፍቃድ ሳይወስድ ምርት ላይ የገባ ወደ ምርት የገብቶ እየቆፈረ የተገኘ ካለ በህጉ መሰረት እንዲታረም እንዲስተካከልና የማስተካከል ጉዳይ ላይ እንዲሰራ ግብረ ኃይሉን የማጠናከር ጉዳይ ነው። አንዱ እሱ ነው። ሁለተኛ ኬላ የማቋቋም ነው። በዚህ ዘርፍ በቀጣይ የምንሰራቸው እንዳለ ሆኖ በህገወጥ ማዕድን ዝውውር ላይ የተገኘ ማንም አካል ሲኖር ተከታትሎ ተቆጣጥሮ ለህግ እርምጃ እንዲወሰድበት የማድረግ ጉዳይ ላይ ህገወጥ የመከላከል ጉዳይ ኬላ የማቋቋም ነው። በቅርቡም የማዕድን ተከላካይ ግብረ ኃይል የሚል በዞን ደረጃ በወረዳ ደረጃ አቋቁመናል። ወደ ስራ እያስገባን ያለ ነው። ይሄንን ተከታትሎ ወደ ስራ የማስገባት እየገመገሙ የመምራት ጉዳይ የመጀመሪያ ጉዳይ ነው ማለት ነው። ከዚህ ዘርፍ አኳያ የሚታዩ የህገወጥነት አሰራሮችም ካሉ እዛ ላይ እየታገሉ ማረም የማስተካከል ጉዳይ ላይ አዋጃችን ላይ ደንባችን ላይ የተሰጠ ስለሆነ ይህንን የማረም ከኛ የሚጠበቅ ይሆናል። በወረዳ ደረጃ ጀምረናል፣ በዞን ደረጃም ጀምረናል። ይህንን ስራ የመከታተል የመቆጣጠር ስራዎቻችንን እየሰራን ነው ማለት ነው። ይህንን በዚህ ዘርፍ የተገኙ ግኝቶችም አሉ። ከመከታተል ከመቆጣጠር ህጋዊነትን የማረጋገጥ ጉዳይ የተገኙ አሉ። ጎንደር አካባቢ እንደዚሁ ጸጥታ መዋቅራችን በህገ ወጥ ምርት የተገኘ ማዕድን ተይዞ ለህግ ቀርቧል። በተለያዩ ቦታዎች እንዲህ አይነት ስራዎች ተጀምረዋል። ይሄንን በደንብ የማስፋትና ፋንክሽናል የማድረግ ተግባራዊ የማድረግ ጉዳይ ላይ በስራችን ይገኛል ማለት ነው። ቀደም እንዳልኩት በቴክኖሎጂ የታገዘ ማድረግ ከቻል በእያንዳንዱ እንቅስቃሴ በቴክኖሎጂ ማገዝ ከቻል ህገ ወጥነትን መከላከልና መቆጣጠር የምንችልበትን ስርዓት እየዘረጋን ያለንበት ሁኔታ እንዳለ መውሰድ ያስፈልጋል ማለት ነው። መልካም። የክልሉ መንግስት አንደኛው በተለይ ለዜጎች የስራ እድል ሊፈጥርበታል ብሎ ካስቀመጠው የሀገር በቀል ኢኮኖሚ አንደኛው የዚህ የማዕድን ልማት ዘርፍ ነውና እንደው ቀጣይ ለወጣቶች ለስራ እድል ለመፍጠር በክልሉ ለሚገኙ ወጣቶች እንደው የስራ እድል ለመፍጠር ካርድ ከረንሲ እንዲገኝ ለማድረግ እንደው ምን ያህል የስራ እድል ለመፍጠር ከዚህ በፊትም ያለው ተሞክሮ ወደፊትም የታሰበ ነገር ካለ? ማዕድን ስናጠና መለያ መስፈርቶች አሉ። ሁሉም ቦታ ላይ ማዕድን ስለተገኘ ስላለ ወይም በኦከራንስ ወይም በግኝት ደረጃ ስላለ ብቻ ወደ ጥናት ዲቴይል ጥናት ሊጠና አይችልም። የመጀመሪያው የጥናት መስፈርታችን ለጥናት ለማጥናት ሰፊ የስራ እድል ይፈጥራል ወይ ለወጣቶቻችን፣ ለሴቶች እና ለሌላው ማህበረሰብ ሰፊ የስራ እድል መፍጠር የሚችልበት ሁኔታ አለ ወይ የሚለውን ነገር የመጀመሪያው እይታችን ነው። ከእይታችን አንዱ የስራ እድል መፍጠር ይችላል ወይ ነው። በዚህ ዘርፍ በአነስተኛና በባህላዊ ዘርፍ የማዕድን ሀብቶች ላይ ወጣቶቻችን እንዲሰማሩ በተለይ የከበሩ ጌጣጌጥ ማዕድናት የሚገኝባቸውን ቦታዎች የማጥናት ዘንድሮም የተረከብነው አንዱ ጥናት እሱ ነው። ወጣቶች ገብተው ቆፍረው አምርተው ወደ ስራ የሚያስገባቸውን ማዕድን ለይቶ ቆጥሮ አውቆ ለማስተላለፍ ጥረት እየተደረገ ነው ያለው። ቀደም እንዳልኩት ከ45000 እቅድ ይዘን
በዘንድሮ እንኳ ወደ 18000 የሚደርሱ ወጣቶችን የስራ ዕድል ፈጠራ ፕሮግራም አስኪደናል ማለት ነው። ከዚህ ዘርፍ በአነስተኛ ደረጃ የሚገቡ የባህላዊ አምራቾችም አሉ። እነሱን ታርጌት ሊያደርግ የሚችል የማዕድን ጥናት ታርጌት የሚችል አሰራር በመወረደልን መመሪያ መሰረት እየሰራን ያለው የማምረት ፍቃድ የመስጠት ነው። ሁለተኛው የማስጌጥና የማስዋብ ነው። ወጣቶች በዚህ ዘርፍ በተለይ የከበሩ ጌጣጌጥ ማዕድናቶችን አስጊጠው አስውበው ለገበያ የሚያቀርቡበት የላፒዳሪ ፍቃድ የምንለው ማለት ነው በእኛ ተቋም እሱን የመስጠትና በየአመቱ ይሄ የወሰዱ ወጣቶችን የስልጠና በክልሉ ባሉ የስራና ስልጠና ቴክኒክና ሙያ ኮሌጆች በዚህ ዘርፍ ማሰልጠን የሚችሉ ኮሌጆች አሉ። ማዕድኑ ከተገኘ በኋላ እንዴት ፖሊሽ ማድረግ ይቻላል፣ እንዴት ማሳመር ይችላሉ የሚለውን ስልጠና በኮሌጆቻችን ስልጠና እየወሰዱ ለስራ የገቡበት ሁኔታ ነው ያለው። ስለዚህ ምርቱን ከገበያው ጋር የማስተሳሰር ጉዳይ ደግሞ ቅድም እንዳልኩት ከፕሮሞሽን ጋር ተገናኝቶ ወደ ስራ ለማስገባት ጥረት እያደረግን ያለው። ስለዚህ የመጀመሪያ ጉዳያችን ወጣቶች ወደ ስራ የሚያስገባቸውን ማዕድናት የመለየት የማወቅ እና ወደ ስራ እንዲገቡ ምቹ ሁኔታ የመፍጠር ጉዳይ አንዱ ነው። ኢኮኖሚካል ነው ወይ የሚለውን ነገር እሱን የማወቅና የመስጠት ጉዳይ ሁለተኛው ጉዳይ ነው። ሶስተኛ ፍቃድ ለባለሀብቶች በባህላዊም ይሰጣል፣ ማነው ለወጣቶች በአነስተኛ ደረጃም ፍቃድ እንሰጣለን። ይህን ወደ ስራ እንዲገቡ ለማድረግ በተለይ ለወጣቶች ስራ ዕድል ለመፍጠር የቢሮአችን አንዱ ትልቅ ተግባርም ስለሆነ ይህንን ሰፊ ስራ እየሰራን ያለ መሆኑን ማንሳት ያስፈልጋል። በሁሉም አካባቢዎች የተጀማመሩ ስራዎች አሉ። እነኚህን የማስቀጠልና የማስፋት ስራዎቻችን ላይ በደንብ መስራት ይጠይቀናል ማለት ነው። ከዚህ አካባቢ የሚነሳሱ አንዳንድ በየአካባቢ ያሉ ችግሮችን ለቅሞ ቆጥሮ የመፍታት ጉዳይ የኛ ተቋም ይሆናል። ይህንን ቀጣይ እያረምን እያስተካከልን የምንሄደው ይሆናል ማለት ነው። መልካም። እንደው ከዚህ የክልሉን የማዕድን ሀብት ልማት ከማጥናት ከመለየት ጋር በተያያዘ ቀጣይ ምን ይጠበቃል? ምን ትጠብቃላችሁ ቀጣይ እንደ ቢሮ? የመጨረሻው ምናልባት እንዳነሳው አሁን ገና ጀመርን ስራዎችን፣ ለምሳሌ ጥናቶችን እያጠናን ያለ ነው። ይሄንን በሁሉም አካባቢዎች የማስፋት በሁሉም አካባቢ ጥራቱን የመጠበቅ በሁሉም አካባቢ ያሉትን ጸጋዎች በደንብ ማየት፣ የተደፈሩ ነገሮችም ካሉ አቧራውን አራግፎ ማየት ይጠይቀናል። የመጀመሪያው ጉዳይ ይሄን ያልደረስንባቸውና ያላየናቸው አካባቢዎች አሉ። አሁን ያው እንደ ባለሙያ እያንዳንዷን ቋጥኝ፣ እያንዳንዷን ድንጋይ፣ እያንዳንዷን ሮክ ሄዶ አይቶ መርምሮ በደንብ በአካላዊ ናሙና አይቶ አረጋግጦ የመምጣት ጉዳይ፣ ይህንን የማስፋት ጉዳይ፣ ይህንን በደንብ በሁሉም አካባቢዎች የማጥናት ጉዳይ የመጀመሪያ ጉዳይ ይሆናል ማለት ነው። ስለዚህ ከዚህ አኳያ ሀብቱን ለማወቅ ዩኒቨርሲቲዎቻችን በየአካባቢ ያለውን ሀብት የመቁጠርና የማጥናት ስራ ማስቀጠል መቻል አለብን። ይህን በጀመርነው አግባብ ማስኬድ አለብን። የክልሉ የቢሮ ባለሙያዎችን በሁሉም አካባቢዎች በተጠኑ ጥናቶች ላይ በተገኙ ግኝቶች ላይ የማስፋትና የማጥናት ጉዳይ ላይ ይጠበቅብናል። ስለዚህ ከዩኒቨርሲቲዎቻችን በጀመሩት አግባብ ስራዎችን የማስቀጠልና የማስፋት ስራ እንጠብቃለን። አንድ ሁለተኛው የግሉ ባለሀብት በተለይ በተገኙ በተጠኑ ጥናቶች መሰረት አድርጎ ወደ ክልሉ ገብተው በተገኙ ጥናቶች ላይ ወደ ስራ እንዲገቡ በደንብ ሁሉም አካል ወደ ስራ እንዲገባ በዚሁ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። ሶስተኛ ጉዳይ እንደ ቢሮ ምቹ በቴክኖሎጂ የታገዘ ምቹ የአገልግሎት አሰጣጥ ለመስጠት እያዘጋጀንበት ያለበት ሁኔታ ስለሆነ ይህን እንደምረን ስናየው በተለይ ከእያንዳንዱ አካል ጥናቶቹን በደንብ ማጥናት ከቻል ወደ ባለሀብት ማስተላለፍ ከቻል አካባቢው ማህበረሰብ ደግሞ ለባለሀብቶች ምቹ ሁኔታዎችን መፍጠር ከቻል በየአካባቢው ያለው አስተዳደር እርከን ለባለሀብቶች በዚህ ዘርፍ ገብተው ለማልማት ፍቃደኛ የሆኑ አስተዳደር እርከን ያሉ ይህንን ምቹ ሁኔታ መፍጠር ከቻሉ በማዕድን የተሻለ ለውጥ የተሻለ እድገት ማስመዝገብ የምንችልበት ምቹ ሁኔታ ምቹ ተስፋ ያለ መሆኑን ለማንሳት ነው።
አቶ ታምራት ደምሴ የአማራ ክልል የማዕድን ሀብት ልማት ቢሮ ምክትል ኃላፊ፣ የአማራ ክልል የማዕድን ሀብት ልማት ጥናት ልየታ እንዲሁም ወደ ልማት ለማስገባት እየተሰሩ ያሉ ስራዎችን አስመልክቶ እዚህ ተገኝተው ሰፊ ማብራሪያ ስለሰጡልን በተመልካቾች ስም ከልብ እናመሰግናለን። እኔም አመሰግናለሁ። የተከበራችሁ ተመልካቾቻችን የአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት በአማራ ክልል የማዕድን ሀብት ልማት አጠቃቀም እንዲሁም ጥናትና ልየታ ወደ ልማት ለማስገባት እየተሰሩ ያሉ ስራዎች ምንድናቸው ለሚሉ ጥያቄዎች አንስተን ሀሳብና ማብራሪያ እንዲሁም ሰፊ ውይይት አደረግን። ስለነበረን ጊዜ ከልብ እናመሰግናለን። ፕሮግራሙን አዘጋጅቼ ያቀርብኩላችሁ ይካስ ማስረሻ ነበርኩ። መልካም ሳምንት።